ዓለምን ጉድ ያሰኙት መነኮሳት። ብታምኑም ባታምኑም ዓለምን ያስደመሙት መነኮሳት በቤተ መቅደስ ውስጥ ዛሬም ትንግርታዊ ሥርዓታቸውን እየፈጸሙ አሉ። በውሃ ላይ መራመድ፣ እንደ ብረት ጠንካራ ሰውነት ያለው ሰው መሆን፣ የሰውነት ሙቀት ተቆጣጥሮ ማቆየት፣ መስታወት በመርፌ መብሳት፣ ሹል ነገሮች የማይበሱት የሰውነት ቆዳዎችን መሸከም፣ የሚፈላ ዘይት ውስጥ መጠበስ፣ እነዚህ መነኮሳቱ ከሚከውኗቸው ለማመን የሚከብዱ ትንግርታዊ ተግባራት መካከል እጅግ በጣም ጥቂቶቹ ናቸው። በሌላ በኩል ደግሞ ከሮም በስተምስራቅ በሚገኘውና ሱቢያኮ በተባለው በረሃ በአንዲት ዋሻ ውስጥ በቀን ቁራሽ ዳቦ በመብላት ለ20 ዓመታት ስለኖሩት አንድ ተአምረኛ መነኩሴ እነግራችኋለሁ። እኚህ መነኩሴ የሚቀምሷትን ቁራሽን እንኳን የምታመጣላቸው አንዲት ቁራ ነበረች። በዛሬው ፕሮግራማችን ወደ እነዚህ መነኮሳትና ወደ ቤተ መቅደሳቸው እንዲሁም ወደ በረሃማው ዋሻ አምርተን እነዚህን አስገራሚና ለማመን የሚከብዱ መነኮሳትን እንመለከታቸዋለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከመጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። በዓለማችን ላይ መነኮሳት ተብለው የሚጠሩት በክርስቲያናዊ ሕይወት ተወስነው በገዳም የሚኖሩት አባቶች ብቻ አይደሉም። ይልቁንም በኩንጉፉ ቤተ መቅደስ ውስጥ የሚገኙት የሻውሊን አባቶችም መነኮሳት ተብለው ይጠራሉ። ታዲያ እነዚህ ዓለማዊ ሥራን የሚሰሩ መነኮሳት ዘወትር አስገራሚ ተግባራቸውን ይፈጽማሉ። የሚፈጽሟቸው አስገራሚ ችሎታ ደግሞ በጥልቀት ራስን የመርዳት ችሎታ ነው ይሉታል። የመጨረሻውን ግብ ለማሳካት ደግሞ ዓመታት የሚደረግ እልህ አስጨራሽ ስልጠና የግድ ይላል። በዚህ ያሉ መነኮሳት በተራራዎች ውስጥ ራሳቸውን ሸሽገው ወራትን እንዲሁም ዓመታትን የዘለቀ እጅግ አስገራሚ ልምምድ በሰውነታቸው ላይ ያደርጋሉ። በአርምሞ ውስጥ ሆነው በረጅም ዝምታ ሰውነታቸው ከነሱ በታች እስኪገዛላቸው ድረስ እንደ ብረት ቀጥቀጠው መድረስ እስከሚችሉበት ልክ ሞርደው ያስተካክሉታል። ከዚህ ከኩንጉፉ ቤተ መቅደስ የዓመታት ልምምድ በኋላ በፊልሞች ላይ ብቻ ያለ የሚመስልንና አንዳንዴም ትንግርታዊ የሚመስል ችሎታቸውን በሰውነታቸው ላይ ይቀናጁታል። በውሃ ላይ ከመራመድ ጀምሮ እንደ ብረት መጠንከርና በሚፈላ ዘይት ውስጥ መቀቀል ጀምሮ የሻውሊን መነኮሳት ከሚተገብሯቸው ለማመን የሚከብዱና አስደንጋጭ ተግባራት መካከል ጥቂቶቹ ናቸው። እስኪ በዛሬው ፕሮግራሜ የኩንጉፉ ቤተ መቅደስ ውስጥ የሚገኙ የሻውሊን መነኮሳት ከሚተገብሯቸው አስገራሚና ምናልባትም ትንግርታዊ ከሚባሉ ክስተቶች መካከል ጥቂቶቹን ላስቃኛችሁ። አንደኛ፣ በሚፈላ ዘይት ውስጥ መጠበስ። ከታች በሚንቀለቀል እሳት ላይ በተጣደ ትኩስ ዘይት ስጋ እንኳን ወርወር ቢደረግ ኩምሽሽ ብሎ መብሰሉ አይቀርም። ይህንን ጥብስ ጠብሶ ለሚያውቅ ሰው የሚነገር አይደለም። ታዲያ እውነት የሰው ልጅ በትኩስ ዘይት ውስጥ ተዘፍዝፎ መቆየት እንዴት ይቻላል ብላችሁ ብትጠይቁ አዲስ ነገር አይሆንም። ይህ ግን በኩንጉፉ ቤተ መቅደስ ውስጥ ለሚገኘው ለሻውሊን መነኮሳት ብዙ አስገራሚ ነገር አይደለም። ከመነኮሳት ውስጥ የተሻለ ልምምድ ያደረጉት ብቻ መከወን የሚችሉት ከረጅም የተመስጦና የመቋቋም ችሎታ እንደሆነ ይነገርለታል። ይህንን አስፈሪና ዘግናኝ የሰውነት ጥበብ ከፊዚክስና የሳይንስ አስተምሮች በተለየ ሰውነትን ትኩስ ነገሮች እንኳን ወደማያቃጥሉት በድን መቀየር የቻለ አነጋጋሪ የመነኮሳቱ ችሎታ ነው። በብዙ አትደነቁ። የሻውሊን መነኮሳት ከዚህ የሚልቁ አስገራሚ ነገሮች ሲያደርጉ ታያላችሁ። ሁለተኛ፣ ከብረት ዘንግ የጠነከሩ ጣቶች። የተስተካከለ የሰውነት ሚዛን የመጠበቅ ችሎታ አለኝ የሚል ሰው ሁሉ በመጀመሪያ የእነዚህን መነኮሳት ችሎታ መመልከት ይኖርበታል። በመዳፍ እንኳን ከበድ የሚለው የፑሽ-አፕ ስፖርትን ሳይቀር ሙሉ በሙሉ ሰውነታቸውን ወደ ላይ የሚሰቅሉበት መንገድ በጣታቸው በመጠቀም ብቻ ነው። ኃይላቸውን ሁሉ በጣታቸው ላይ የመሰብሰብ ችሎታቸው በቀላሉ የመጣ አይደለም። ይህን ጥንካሬን ለማምጣት ጣቶቻቸውን ከዛፍ ጋር እየመቱ እያጎሳቀሉና እያደሙ መከራን ያለማምዱታል። በመጨረሻም ፍሬ አፍርቶ የሰውነታቸውን ኃይል ሁሉ በቀላሉ በጣቶቻቸው ላይ እንዲሰበሰብ ያስችላቸዋል። በሻውል መነኮሳት መኖሪያ አካባቢዎች ቀዳዳዎች የበዙባቸው ዛፎችን መመልከት ከዚህ ልምምዳቸው ጋር የተያያዘ መሆኑ ይነገርላቸዋል። ሶስተኛ፣ የሰውነት ሙቀትን ተቆጣጥሮ መቆየት። የዓለም የሙቀት መጠን እየጨመረ ባለበት በዚህ ወቅት ሰውነታቸው ሙቀት እንዳይሰማው የሰውነታቸውን ሙቀት ልክ እንደ ኤሲ መቆጣጠር ብትችሉ ምን ያክል ጥሩ እንደሚሆን አስቡት። ነገር ግን እናት ተፈጥሮ ይህንን አትፈቅድልንም። አየሩ ሲሞቅ መቃጠል፣ በተቃራኒው አየሩ ሲቀዘቅዝ ደግሞ በቅዝቃዜው መንቀጥቀጥ የግድ ይለናል። ለነዚህ መነኮሳት ግን ተፈጥሮ የቸረቻቸው ስጦታዎች በልምምድና በከባባድ ስልጠናዎች ውስጥ በማለፍ
መቀየር መቻል ተክኖበታል ታይተዋልም። ይህንን ነገር የሚከውኑበት ያተነፋፈስ ልምምድ ሲሆን ቶሞ በማለት ይጠሩታል። በዶክተር ዴንሰን ሲመራ የነበረው የሃርቫርድ ዩኒቨርሲቲ የተመራማሪ ቡድን እውነትም እነዚህ መነኮሳት በጭንቅላታቸው ብቻ በመጠቀም የረጠበ ልብስን ክው አድርገው ሲያደርቁ በጥናታቸው ዳሰው ያየነውንም ተመልከቱ ሲሉ ለመላው ዓለም እውነታውን መስክረዋል። አራተኛ ጭንቅላትን ወደ ብረትነት መቀየር። ጭንቅላታችሁን ግድግዳ ቢመታችሁ ምን ይሰማችኋል ብዬ አልጠይቃችሁም። አዎ ያማችኋል፣ ሊዞርባችሁ ባስ ሲል ደግሞ አዙሮ ሊጥላችሁ ጭምር ይችላል። እነዚህ መነኮሳት ልክ እንደዚያ ነው ሰውነታቸውን የሚያለማምዱት። እያጋጩ እያላተሙና በላያቸው ላይ ከባባር ነገሮችን እየሰበሩ ጭንቅላታቸውን ጠንካራ ለማድረግ ትንሽ መከላከያ ቢጤ አድርገው ራሳቸውን ከግድግዳ ጋር በማጋጨት ይጀምራሉ። ቀስ በቀስ የግጭቱን ክብደት በመጨመር የግጭቱ ማዕዘንን በመቀያየር ራሳቸው ሙከራውን ካለማመዱት በኋላ በራሳቸው ላይ ያደረጉትን መከላከያ አስወግደው ፍልሚያውን በቀጥታ በጭንቅላታቸውና በግዑዙ ነገር መሃል ላይ ይሆናል ማለት ነው። በመጀመሪያ ደረጃዎች ልምምዱ ከባድና በህመም የተሞላ ቢሆንም ቀስ በቀስ ሰውነታቸው ይለማመደውና የህመም ስሜቱ ሙሉ በሙሉ ከሰውነታቸው ይጠፋል። ከዚያ በኋላ የማይሰብሩት የማይቀጠቅጡት ነገር የለም። ጭንቅላታቸው ሙሉ በሙሉ ወደ ጠንካራ ብረትነት ይቀየራል ማለት ነው። ከጥንካሬ ጋር በተያያዘ እነዚህ መነኮሳት ሰውነታቸውን ወደ ጠንካራ ብረትነት ይቀይሩታል። ከልብ ወለድ መጽሐፍቶችና ከፊልሞች ብቻ እንዳለ የሚታወቀው የሰውነት ጥንካሬና አይበገሬ አክተርነት በእውነትም በፈተና ጸንተው ሰውነታቸውን ወደ ታቀደው ጥንካሬ ለማድረስ ቀን ከሌሊት ከሚጥሩት ከሻውዲን መነኮሳት ጋር ግን በገሃዱ ዓለም እንዳለ ታዩታላችሁ። የሰው ልጅ ቴክኖሎጂንና ሳይንስን ተመርኩዞ እየፈበረካቸው ባሉ ቁሶች ጥንካሬ እየተመካ ባለበት በአሁኑ ዘመን በተወሰኑ የሻውዲን መነኮሳት ለረጅም ዓመታት ባደረጉት ረጅምና ሰፊ ልምምድና ስልጠና ሰውነታቸውን የሰው ልጅ ፈጠር ነው ከሚሏቸው ማሽኖች በተስተካከለ የጥንካሬ ደረጃ እኩል አድርሰው አይበገሬ ለመሆን ችለዋል። አምስተኛ መስታወትን በመርፌ መብሳት። አንድ መስታወት ከፊት ለፊት ቆሟል። ከመስታወቱ ጀርባ ደግሞ ፊኛ ተቀምጧል። አንድ ሰው የያዘውን መርፌ ወደ መስታወቱ አስጠግቶ በመወርወር ሙሉ መስታወቱ ምንም ሳይሆን ያቺ መርፌ በመስታወቱ ውስጥ በስታ አልፋ ፊኛውን ብታፈነዳው ይህ ነገር አስማት ወይም ፊልም ይመስላል አይደል? ነገር ግን እውነት ነው። ይህንን ከባድ ጥበብና ተመስጦ የሚጠይቅ ተግባር ለመከወን የመርፌዋን የመጨረሻ ሹል ጫፍ በከፍተኛ ፍጥነት ከመስታወቱ ጋር በ90 ዲግሪ ማገናኘት እንደሚጠይቅ ለሚናገሩት መነኮሳት ግን ይህ ነገር ከልምድ የተካኑት አስገራሚና ድንቅ ችሎታ መሆኑን ትገነዘባላችሁ። እነዚህ መነኮሳት የሚያደርጓቸው ብዙ የሚወራ ብዙ የሚነገር ስራ አላቸው። እነዚህ መነኮሳት ዓለም በፍጹም ሊደረግ አይቻላቸውም ብላ የፈረጀቻቸውን ነገሮችን ጨምሮ ከዚያ የባሱ የሰው አእምሮ ማሰብ ከሚችለው በላይ ክብደት ያለው ነገሮችን መከወን እንደቻሉ ተመልክተናል። ዓለም እነዚህ ዓለማዊ መነኮሳት በሚያደርጓቸውና በሚከውኗቸው ስራዎች እንደ ታምረኛ ስትመለከታቸው ስንመለከት እንደው በገዳም ውስጥ ያሉ የኦርቶዶክስ ቤተክርስቲያን መነኮሳትን ድንቅ ተጋድሎና ኑሯቸውን ቢመለከቱ ምን ይሉ ይሆን ያስብላል። እስቲ ስለ መነኮሳት ካነሳን አይቀር ከታላቋ ሮም ስለተነሳው አንድ ተአምረኛ መነኩሴ ልንገራችሁና ፕሮግራሜን ላብቃ። ታላቋ ሮም ታላቅ ሆና መቆየት አልተቻላትም። አደባባዮቿ የውድቀትን ነፋስ ማስተጋባት ከጀመሩ ሰነባብተዋል። ህዝቦቿ ለጥበብ ከመትጋት ይልቅ መሳሪያዎቻቸውን ወዲያ ጥለው የማያልቅ ዘፈን አዝማሪዎች ሆነዋል። በዚህ ወቅት በኡምባሪያ ከተማ ኖርቺያ ከምትባል አንዲት ታናሽ መንደር አንድ ሕፃን ከሮማውያን ቤተሰብ ተወለደ። ይህ ሕፃን በ17 ዓመት ዕድሜው የእውቀት ረገቡን ለማስታገስ ወደ ሮም ዩኒቨርሲቲ አመራ። ሕይወት እንደታለመችው አልሆነችም። ዩኒቨርሲቲው የእውቀት ዛፍ ከማብቀል ይልቅ የሞት ዕፀ በለስ ያፈራ ነበርና መነኩሴው ሕይወታቸውን በዚህ ውስጥ ጥለው ማጥፋትን አልመረጡም። ይልቁንስ በጊዜው ለእርሳቸው ነፍስ ብቻ በታየው አምላካዊ ብርሃንና መለኮታዊ ጥሪ መሪነት ወደ በረሃ ሄዱ። ጌታ በታናሽ መንደር እንደተወለደ አቡነ ብሩክም ከተረሳች ከተማ ተወለዱ። ሁለቱን የሚያመሳስላቸው ነገር ያ ነው። ሁለቱም ዓለምን ከውድቀት ወደ ብርሃን አምጥተዋልና ከሮም በስተምስራቅ በሚገኘውና ሱቢያኮ በተባለው በረሃ በአንዲት ዋሻ ውስጥ በቀን ቁራሽ ዳቦ በመብላት ለ20 ዓመታት በዚያ ኖረዋል። አቡኑ የሚቀምሷቸውን ቁራሽ እንኳን የምታመጣላቸው አንዲት ቁራ ነበረች። ጊዜው እየረዘመ በመጣ ቁጥር በዚያች ዋሻ ውስጥ የሰው ዘር እንዳለ ታወቀ። የኢየሱስን ልደት ለማየት እረኞች እንደተመረጡ ሁሉ እኚህን ቅዱስ ለማወቅም የቻሉት
እረኞች ነበሩ። በዚያ ጊዜ በአቡነ ብሩክ ሕይወት እጅግ የተማረኩ እረኞች አለቃቸው እንዲሆኑ ለመኗቸው። ይህን መሰል ጥያቄ ለኢየሱስም በወንጌል ውስጥ እንደቀረበለት እናነባለን። ሆኖም ግን አቡነ ብሩክ ጥያቄያቸውን ሳይቀበሉት ቀሩ። የኋላ ኋላ የሰዎቹን ፍላጎት እውነተኝነት ከመረመሩና ከተረዱ በኋላ ጥያቄያቸውን በመቀበል ወደ 12 የሚጠጉ ማህበራትን አቋቋሙ። ገዳም ቅዱስ መንፈስ ክርስቶስን በዚህ ዓለም ውስጥ የሚያስተዋውቅበት ልክ እንደ መነሻ ነጥብ የሚታይ ቅዱስ ስፍራ ነው። ለመነኮሳት ሕይወት ቀላል አልነበረችም። እንደ መሪ መኖር ታላቅ መስቀል ሆኖ ፈተናቸው ከስንዴው ዛላ መካከል እንክርዳድ እንደነበረው ይሁዳ በዚያም ነበሩና አቡኑን ለመግደልና ለነርሱ የሚሆን የኑሮ ሕግ ለመፍጠር በመስማማት እጅግ አደገኛ የሆነ መርዝ በወይን ቀላቅለው አቀረቡላቸው። ጌታ ኢየሱስ በወንጌል በስሜ የሚጎዳ መርዝ እንኳን ብትጠጡ አንዳች አትሆኑም እንዳለ አቡኑ በጽዋው ላይ የመስቀል ምልክት እንዳደረጉ ጽዋው ተሰበረ። መርዝ የተቀላቀለው ወይንም ተደፋ። እግዚአብሔር የሆነውን ነገር ስለገለጠላቸው የምንኩስናን ሐው የቆጠሩበትን የሱቢያኮን ዋሻን ጥለው ወደ ሞንቴ ካሴኖ ሄደው ተቀመጡ። በዚህም ለታላቁ ገዳም ምስረታ ከመጣላቸውም በላይ ወርቃማውን ሕግ ጽፈዋል። እግዚአብሔር በዚህ ውስጥ ለአዲስ ሕይወት መጀመር የዘር ፍሬ አኖረ፣ እርሱም አቡነ ብሩክ ነበሩ ተብሎላቸዋል። የአቡነ ብሩክ ደንብ ለእርሳቸው ገዳም መነኮሳን ብቻ ሳይሆን በዓለም ዙሪያ ላሉ መነኮሳን እንዲሁም መልካም ክርስቲያናዊ ሕይወት ለመኖር ለወሰኑ ሰዎች ጭምር የተጻፈ ነው። አቡነ ብሩክ ብሕትናውን ከውጫዊነት ይልቅ ውስጣዊነት ላይ የተመሰረተ ይሆን ዘንድ አድርገዋል። ይህ ማለት ከሥጋ ይልቅ ነፃ የነፍስ ፍቃድ ላይ የሚያተኩር እንዲሆን አድርገውታል ማለት ነው። የዚህ ደንብ ተቀዳሚ ዓላማ በቀላል የዕለት ተዕለት ሕይወት ላይ የጋለ የጸሎትና የሥራ ባህል በመጨመር የመነኮሳትን ልብ ማንጻት ነው። በዚህ አይነት አቡነ ብሩክ ጥልቅና ጠንካራ ክርስቲያናዊ መንፈስን ከመለኮታዊ ጸጋ አንጻር ተቀብለውታል። የተጎሳቆለ የጋራ የተአዝዞና የራስን ዝቅ ማድረግ የሕይወት ሕግ የእያንዳንዱ መነኩሴ ዓይን የእግዚአብሔርን ብርሃን ያይ ዘንድ ፈትና በዚያ ደስተኛ እንዲሆኑ ማድረግ ነው። የአቡነ ብሩክ ደንብ የሰፈረው ስነ ስርዓት ከወታደር ቤት ስነ ስርዓት ይልቅ እንኳን የተለየ ሲሆን ስነ ስርዓቱ በታዝዞ በማድረግ ፍጻሜውን ወንጌልን በሙላት ይኖር ዘንድ ለወሰነው ክርስቲያናዊ ማህበረሰብ የተዘጋጀ ነው። በአቡነ ብሩክ ደንብ ላይ የተገለጸው ቤተሰባዊ ኑሮ በእርሳቸው ለመጀመሪያ ጊዜ የተፈጠረ ነው። ታዋቂው በአንድ ቦታ ላይ የመርጋት ሕግ መነኩሴው ገዳሙ በወሰነለት ስፍራ እስከ ዕለተ ሞቱ ድረስ እንዲኖር ያደርገዋል። ከአበምኔቱ ፈቃድ ውጪ ማንም መነኩሴ በፈለገው ቦታ ሊኖር አይችልም። ይህም ለምንኩስና ሕይወት አብይ መሰረት የጣለ ነው። በአቡነ ብሩክ ደንብ መሰረት ገዳም አንድ ቤተሰብ በመሆኑ አለቃው የሁሉም አባት ነው። ከክርስቶስ አባታዊ ሚና ቀጥሎ የገዳም አበምኔት የአባትነት ቦታ ይዞ ይቀመጣል። የገዳም አለቃ በእርግጥ ሌላኛው ክርስቶስ ነው። ሕጉ ሰብአዊ እውነትን የያዘ ነው። ለምሳሌ አበምኔቱ በመንፈሳቸው ደከም ያሉት መነኮሳት በተለየ መልኩ ይደግፏቸዋል። በመንፈስ ጠንካሮች የበላይነት ስሜት እንዳይገዛቸው ይቆጣጠራል። አበምኔቱ ተጠራጣሪ እንዳይሆን ይመከራል። ምክንያቱም ተጠራጣሪ ከሆነ መቼም ቢሆን ሰላማዊ አይሆንም። በርካታ የታሪክ ምሁራን ይህ ደንብ በመነኮሳን በማህበረሰቡ ኑሮ ላይ ያሳደረውን አዎንታዊ ተጽዕኖ ለአያሌ ጊዜ እያጣቀሱ ጽፈዋል። ደንቡ እጅግ በርካታ በሆኑ ዘርፎች ላይ ከፍተኛ ተጽዕኖ አሳድሯል። ገዳም ራሱን ከጸጥታ ስፍራ መነሻ ያደረገውንና በእምነት የኖረ ገዳማዊ ሕይወት ለራሱ ውበትና ፍጹም ስምረት ለተጋፈጡት ሰዎች ሁሉ እንዴት በዚህ ድንቅና ተአምራዊ ስፍራ እንዳነሳሳቸው እንቆቅልሽ ነው። የገዳም ህልውና የክርስቲያንነትን ልዩ ውበት እያሳየ እንዲሁም ለክርስቶስ በዓለም ውስጥ መገኘት ማስረጃና ምልክት በመሆን የሚቀጥል የክርስቲያን ማህበረሰብ ልብ ነው። በእርግጥ ይህ እግዚአብሔር ወደ ዓለም ለመግባት የተጠቀመበት ዘዴ ነው። አጀማመሩም አፈር ውስጥ ያለ የዘር ፍሬን ይመስላል። በጣም ትንሽና ጠቃሚነቱ ከሰው ግንዛቤ ውጪ የሆነ አብዛኛውን የማይታይ ትንሽ የዘር ፍሬ በዚህ መንገድ ስልጣኑ የኛ እንዳልሆነ በግልጽ ያሳያል። እናም ከኛ ጥልቅ ዕውቀት ወይም ኃይል ሳይሆን ለዓለም ሁሉ የሚሆን መልካም ነገር ከኛ ኢምንትነትና ባዶ ውስጥ ማፍለቅ ወይም ማውጣት የሚችለው የእርሱ ኃይል ብቻ ነው። በእኛ ፈቃደኝነት በኩል እግዚአብሔር ተአምር ይሰራል። በዚህም መሰረት በስፋት ግልጽ በሆኑት ቀናነትና ብልህነት አማካኝነት የእርሱን አዲስነት ለመገንዘብ ወይም ለመረዳት ትልቁ አዋቂነት በሕይወት ውስጥ ልጅ መሆን ነው። ፍጹም በሆነ ድህነት በቋጥኞች መካከል በሚገኘው ዋሻ ውስጥ ሁሉም ነገር መጀመሩ እንቆቅልሽ ነው ያሰኛል።
እናም በእግዚአብሔር መላእክት ፊት ይህን ራስን ለክርስቶስ ትቶ የመኖርን ሕይወት እየፈጸመ አቡነ ብሩክ ምናልባት ሳያውቀው አዲሱን የስልጣኔ ዘር ፍሬ ዘርቷል ሲሉ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ስለ አቡነ ብሩክ መስክረዋል። በእርግጥም መነኩሴነት ጠንካራ ሰውነት መላበስ፣ መስታወትን በመርፌ መብሳት አሊያም ደግሞ ለብ ባለ እሳት ውስጥ አሊያም ደግሞ ለብ ባለ ውሃ ውስጥ መጠበስና የመሳሰሉ ስጋዊ ታምራቶችን ማድረግ አይደለም። ይልቅ ልክ እንደ አቡነ ብሩክ በበረሃ ዋሻ ውስጥ ለ20 ዓመታት ተቀምጦ ለሰው ልጆች ሁሉ መጸለይ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? የዛሬው ፕሮግራማችን ይህንን ይመስላል። ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ እንድታሰፍሩ እየጠየኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።